በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ሰላም ከሁላችሁም ጋር ይሁን። ይህ የታዎስ ሚዲያ ሲሆን በዚህ ቻናል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ መሰረት ነገረ ድኅነት ትምህርት ተከታታይ እንማማራለን። ለዚህ ቤት አባል በመሆን በየቀኑ የሚለቀቀውን ቪዲዮ እንድትከታተሉ በእግዚአብሔር ስም አሳስባለሁ። እኔ ወንድማችሁ ዲያቆን ተስፋዬ ነኝ። እሺ ለዛሬ ደግሞ ያው መግቢያውን ነው የምናየው ክፍል 1 ከነገ ጀምሮ ደግሞ ክፍል 2 እያለ ይቀጥላል። ብዙም ደግሞ እንዳይሰለቻችሁ ቪዲዮቹን እንግዲህ አጫጭር በማድረግ እንለቃለን። እግዚአብሔር አምላካችን ለነቢያት ለሐዋርያት የገለጠውን ጥበቡን ሚስጥሩን ይግለጥልን። ጥያቄ ምናምን ካለም ደግሞ በኮሜንት አስቀምጡልኝ። እንግዲህ በእግዚአብሔር ቸርነት እየተማማረን እንሄዳለን ማለት ነው። እግዚአብሔር አምላካችን ከሁላችን ጋር ይሁን። ቀጥታ ወደ ትምህርቱ እንሄዳለን። እሺ ወደ ትምህርቱ ስንሄድ ኦርቶዶክሳዊ የመዳን ትምህርት ርዕሱ ወይም ነገረ ድኅነት። እናም በቤተ ክርስቲያን ውስጥ የኢየሱስ ክርስቶስ አካላት ሆነው ያሉት ምእመናን አንድ የሚያደርጋቸው ይህ ሃይማኖት ሲሆን አንድነታቸው ደግሞ የሚገለጠው በሱታፌ ምስጢራት አማካኝነት ነው። ልብ በሉ እንግዲህ እየጻፋችሁ ከሆነ ቤተ ክርስቲያን ከተሰጣት ሃይማኖት ደግሞ ነገረ ድኅነት ከኢየሱስ ክርስቶስ ምስጢረ ሥጋዌ ጋር መሰረቷና ጉልላቷ ነው። ይሄ ነገረ ድኅነት ትምህርት ዝም ብሎ ትምህርት ሳይሆን የቤተ ክርስቲያናችን መሰረቷና ጉልላቷ ነው ማለት ነው። እና ቤተ ክርስቲያናችን ደግሞ ከሌሎች የእምነት ድርጅቶች በዋናነት የሚለያት ይህ ትምህርቷ ነው ወይም የመዳን ትምህርቷ ነው። እናም የመናፍቃንን ትምህርት የማትቀበለው የእነሱ ስህተት ነው ብላ የምታስተምረው የመዳን ትምህርታቸው የተሳሳተና እግዚአብሔር የሰጠንን የመዳን ጸጋ ለማግኘት የማያስችል የስህተትና የጥፋት መንገድ ስለሆነ ነው የእነሱ ትምህርት። አጠቃላይ በዚህ እንግዲህ ከነሱ እንለያለን። እኛ የመዳን ጸጋ ወይም መዳንን እንድናገኝ የሚያስችለን የጸጋ መንገዶች አሉ። የተሰጠን የጸጋ መንገድ እነሱንም ከታች በኩል እንማማራለን። እንግዲህ ወደ ቃሉ ትርጉም ስንሄድ መዳን የሚለው ቃል እንደ አግባቡ የተለያየ መልእክት ወይም ትርጉም ሊኖረው ይችላል። ለምሳሌ ያህል መዳን የሚለው ቃል በመጽሐፍ ቅዱስ ውስጥ ከተለያዩ አይነት ችግሮችና ጥፋቶች ስለ መዳንና ነፃ ስለመሆን ተነግሮ እናገኛለን። ለምሳሌ ኖህ ከጥፋት ውሃ መዳኑ ዘፍጥረት 6:9፣ ሎጥ ደግሞ በሴዶምና በገሞራ ላይ ከደረሰው የእሳትና የዲን ቃጠሎ መዳኑን ዘፍጥረት 19 ላይ፣ ያዕቆብና ልጆቹ ደግሞ ዮሴፍ አስቀድሞ ወደ ግብጽ በመሄዱ ምክንያት በዘመኑ ከነበረው ረሃብ መዳናቸው፣ ንዕማን ሶሪያዊ ደግሞ ከነበረበት ለምጽ በዮርዳኖስ ወንዝ ታጥቦ መዳኑን፣ አጠቃላይ እነዚህ መዳን ተብሎ ይጠራሉ። በአዲስ ኪዳንም ደግሞ አለ ልክ እንደሱ ማለት ነው። ደቀ መዛሙርቱ በባህር ላይ ሲጓዙ ሳለ ኃይለኛ ማዕበል በተነሳባቸው ጊዜ ጌታ ሆይ አድነን ብለው ጮሁ። ጌታም ማዕበሉን ጸጥ አድርጎ እነርሱንና ወንድሞቹን አጠቃላይ ደቀ መዛሙርቱን እንዳዳናቸው ተጽፏል በማቴዎስ ወንጌል ምዕራፍ 8 ከቁጥር 23 ላይ። ልክ ደግሞ ለምሳሌ ቅዱስ ጳውሎስ ወደ ሮም ታስሮ በመርከብ ሲወሰድ ሳለ አብረውት ከነበሩት ሰዎች ጋር ከደረሰባቸው ከባድ አደጋ መዳናቸው ሐዋርያት ሥራ ምዕራፍ 27 ከቁጥር 31 ላይ ተጽፏል። አጠቃላይ ከተለያዩ ክፉ ነገሮች መዳን ተጽፏል በመጽሐፍ ቅዱስ ላይ ማለት ነው። እነዚህ ሁሉ ግን መዳን ተብሎ ተገልጸዋል። ጌታችን ኢየሱስ ክርስቶስ በዘመነ ሥጋዌ ከልዩ ልዩ አይነት ደዌና ችግር ያዳናቸውና የፈወሳቸው ብዙ ሰዎች ነበሩ በአዲስ ኪዳንም ማለት ነው። እነዚህ ሁሉ ግን ከየችግሮቻቸው በጌታችን ቸርነት ተፈውሰዋል ወይም ድነዋል። ሆኖም ግን በነገረ ድኅነት ትምህርት ወይም በዚህ ትምህርት መዳን ስንል ወይም መዳን ብለን የምንማማረው እነዚህንና መሰሎቻቸውን ማለታችን አይደለም። እነዚሁ ከላይ የተጠቀሱት ወይም የተገለጹት አይነት መዳኖች ለጊዜው ሲደረጉ መልካምና ጠቃሚ መሆናቸው ባይዘነጋም ነገር ግን ጊዜያዊና በዚህ ዓለም ተወስነው የሚቀሩ ነገሮች ናቸው። እነዚህ ነገሮች በአብዛኛው ጊዜ ፈውስ ተብሎ የሚጠሩ ናቸው። በነገረ ድኅነት ትምህርት መሰረት ግን መዳን ስንል የሰው ልጅ የእግዚአብሔርን ትእዛዝ በማፍረሱ ምክንያት የደረሰበትን ተደራራቢ ውድቀቶችን፣ ቅጣቶችን፣ ከጸጋ መራቆቶችን፣ የባህሪ መጎሳቀሎችን እና ኋላም ደግሞ በእግዚአብሔር ልዩ ምክር በኢየሱስ ክርስቶስ ሥጋዌ በመንፈስ ቅዱስ የተሰጠውን መዳን ማለታችን ነው። ይህንን ነው የምንማማረው። ከላይ የተገለጸውን ሳይሆን እንግዲህ የእግዚአብሔርን ትእዛዝ
አዳም በማፍረሱ ወይም አጠቃላይ የሰው ልጅ የእግዚአብሔርን ትእዛዝ በማፍረሱ ምክንያት የደረሰበትን ተደራራቢ ውድቀቶችን፣ ቅጣቶችን፣ ከጸጋ መራቆቶችን፣ የባህሪ መጎሳቆሎችን እና ኋላም ደግሞ እንግዲህ እንዳልኳችሁ እግዚአብሔር ልዩ ምክር በኢየሱስ ክርስቶስ ሕጋዊ በመንፈስ ቅዱስ የተሰጠን መዳን ማለታችን ነው። ይህንን ነው አሁን ነገረ ድነት ብለን የምንማማረው እና የመዳን ትምህርት ደግሞ ከትምህርት ሁሉ ዋናውና መጀመሪያ ነው። ምክንያቱም የክርስትና ሃይማኖት የመዳን ሃይማኖት ነው እና ከዚህም ጋር የሰው ልጅ ዘላለማዊ ሕይወቱን በተመለከተ የማያቋርጥ ውሳጣዊ ፍለጋና ሕሊናዊ ጥያቄ ያለበት በመሆኑ በመጀመሪያ ሊመለስለትና ሕሊናውን ሊያሳርፍበት የሚገባው ጉዳይም ይሄ በመሆኑ ነው። የሰው ልጅ እንግዲህ የሚኖረው በዚህ ዓለም ላለው ለጥቂት ዘመን ብቻ ሳይሆን ከዘመን ውጪ ለሆኑ ዘላለማዊነት ስለሆነም ስለሚገባው ሊሆንም ስለሚገባው ነው። የመዳን ትምህርት ወይም ነገረ ድነት እንዲህ የመኖራችን ዓላማና የክርስትና ምንነት መሰረትም ስለሆነ የትምህርት ሁሉ ማዕዘን ነው ማለት ነው። አስተምሮችና አስተሳሰቦች ሁሉ ደግሞ የሚመዘኑት የሚለኩት በነገረ ድነት መለኪያነት ወይም ሚዛንነት ማለት ነው እና የመናፍቃንን ኑፋቄነቱም ጎጂነቱም ግልጽ የሚሆነው በዚህ ትምህርት እንግዲህ በደንብ አድርገን ስናውቀው ነው። ስለሆነም ነገረ ድነት የአስተምሮች እና የአስተሳሰቦች ሁሉ መግቢያም ነው ማጠቃለያም ነው። በዚህ ነገር ነው ሁሉ ነገር የሚጠቃለለው እና አጠቃላይ መግቢያው እንደዚህ ነው ማለት ነው። ነገረ ድነት አሁን ስለምን እንደምንማር ግልጽ ሆኖላችኋል ብዬ አስባለሁ። እንግዲህ ክፍል 1 እስካሁን ያያችሁትን ይመስላል። ክፍል 2 ደግሞ ነገ ይለቀቃል። ሀሳብ አስተያየት ምናምን ካላችሁ ኮሜንት ላይ አስቀምጡልኝ። ቤቱንም ደግሞ ሰብስክራይብ በማድረግ ላይክ እንዲሁም ሼር በማድረግ ቤተሰብ እንድትሆኑ እላችኋለሁ። የእግዚአብሔር አብ በረከት፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር። ይቆየን።